ትወጣለች። 1 2 ጻፈውና እኔም እዚህ ጋር ጽፌ ቆጥሬው ነው። አቡይ ስለማለምን እንደዛ በታምር አይደርስ 10 ሰዓት ነው ማታ የምትወጣው እኮ ማታ ስንት ሰዓት ነው የምትወጣው አለች እሷ። በኢትዮጵያ ከሌሊቱ 10 ሰዓት ወይም 11 ሰዓት ቆይ በኢማራት እኔ ልናገር ስለጻፍኩት ማለት ነው። በዚህ 10 እኮ ነው ችግር 10 ሰዓት ማለት ነው። በዱባይ 1 ሰዓት ልዩነት አለ። ወደዚህ 10 ነው ላ ሰዓ 40 ፈጅር ሌሊት። አረ መምኑ ዱካንም አይቻልም ሱቅ መክፈት አይቻልም ሌሊት። የት ነው እሱ ይወጣች ማሪ? በኢትዮጵያ ከሌሊቱ ከ10 ሰዓት እስከ 11 ሰዓት እዛ የሚሰሩ ሱቆች መጠየቅ ይችላል። እንዳለ ሱቆች ከጎን ያሉት አሉ። እኔ እንደዛ መሄድ ስላልፈለኩ እንጂ አዘጊሞ እያሉ እግዚአብሔርን ነው የምልሽ። ብቻዬን ነው ጨለማ ጋር መጋፈጠው። ሀቡ 11 ሰዓት እነሱ ብቻዬን ነው ማነሳው። አንደኛ ማን ብሏል አልፈልግም። እኔ አሁን እንደዛ እንዲሆን አልፈልግም። ለዛ ነው መልካም ሰው ነው ብለሻል። እኔ ስንት ሰዓት ገብተሽ ስንት ሰዓት ነው ያልኩሽ? እቺ ንገሪ። ዘግተሽ ስሪ። ዘግቼ አይደለም የምሰራው። ተው ማሜ፣ ዘግቼ 10 ሰዓት 11 ሰዓት በኢትዮጵያ ነው የምወጣው። ይከብደኛል፣ እንደዚህ ቃል ማጠፍ ይከብደኛል። እኔ ብቻ አንቺ ሳን እነሱ ጋር የሰሩት እንዳለ ሰራተኞች አንድ አሁን የሚጠይቃቸው ሰው የለም። እንዳለ ነው ሲወጡ ብሎክ የሚያደርጓቸው። ብዙ ነገር ሆነናል። እኛ ብዙ ማውራት አልፈልግም። እስኪ እዛ ቤት ሰርቶ ይወጣ አሁን የራሳቸውን ስራ የሚሰሩ ማን ነው ወደ እነሱ ጋር ዙሮ የሚጠይቃቸው? ግን እንደዛ ማለት አልፈልግም። እኔ ድርጅትን በጣም ነው አንተ እኔ ለምወጣበት ትልቅ እንትን እንድትሆን ፈልገው። እኔ እዛ ሱቅ ስሰራ ምን አድርጌያለሁ? ይሄን በድላለች፣ ይሄን አጭበርበራለች ካልክ እሺ። ግን ከዛ ውጭ ይሄ ቪዲዮ እኔን ስለሚመለከት ሰውም ደግሞ እኔን እየወቀሰ ስለሆነ ለምገባው ስራ ይጥራልኝ ነው። ይሄን ሀቅ አይደል? አቡ ስም ማጥፋት አልፈልግም። ለእኔ መልካም ነህ እስካለ ድረስ አንዴ ሳራ ቅርታኔም ሳራ እያልኩ ፋሲካ አንዴ እድል ስጪውና ሰዓቱን ስቆጥረው እኔ ያልሽው ሰዓት 8 ሰዓት በኢትዮጵያ ጠዋት 4 ሰዓት ገብተሽ ከሌሊቱ 11 ሰዓት ከ10 ሰዓት እስከ 11 ሰዓት ነው የምሰራው። ኦርደር ካላለቀ አልወጣም። ያንን ስቆጥረው 18 ሰዓት መጥቷል። ማምኔ ደግሞ አይደለም ብሏል። ስለዚህ ማስረጃ የለንም። የምትፈርሙት ስትገቡ ሰዓት ምናምን የለም። ለእምነት ነው ለእምነት ስለተባለ እዚህ ጋር ማለት ማንም ሰው መጥቶ ማውራት ይችላል። ኢማራት ላይ 12 ሰዓት 12 በኋላ ስራ ማንም ሰው አይሰራም። ወደ 12 ማውጣት ላይሰንስ አለብሽ ለ24 ሰዓት ሌላ በቃላ ብቻ ነው ምናምን እንጂ ፍቃድ የላችሁም። አሁን ሳሪ ባልትና በሻርጃ ሳሪቲ 24 ሰዓት ነው ባልትናዋ ፍቃዱ ፐርሚቱ የቀን ነው 12 ሰዓት ብቻ ነው የሚሰራው። ጠዋት 10 ሰዓት ትገባለች፣ 3 ሰዓት አርፋ 10 ሰዓት ገብታ አንቺ ኳልኩሌት አድርጊ። 10 ገባች 10 11 11 1 12 13 ለአራት ሰዓት ትሰራለች። 2 ሰዓት ላይ ትወጣለች። 2 ሰዓት ላይ ለምሳ ትወጣለች ብላኛለች። ከዛ 2 ሰዓት ላይ ለምሳ ወጣ 3 ሰዓት ተኩል ላይ ትወስዳ ኖ 2 ሰዓት ከወጣች 5 ሰዓት ነው የምትመጣው። እንዴ በመወዳት እናት 5 ሰዓት ነው የምትመጣው። ፋሲካ 5 ሰዓት ነው የምትመጪው ወይስ 3 ሰዓት ተኩል ነው የምትመጪው? አውይ እንዳው ይኸውልሽ 2 ሰዓት እወጣለሁ 3 ተኩል እመለሳለሁ። ስራ ከበዛብኝ ነው 5 ሰዓት አልመጣም። ይሄስ ነው ላይቭ የምትገባበት ሰዓት ህዝብ ይፈረድ። ታዩ እሷ ላይቭ የምትገባበት ሰዓቶች ይታወቃሉ እኮ ስንሳም ላይቭ እኮ ሳገባም እኮ ኦርደር ታወጣለህ። ኦርደር ለማውጣት ኦርደር ለማድረግ እኮ ላይቭ ይዘጋል። ህዝብ ያውቃል። በቃ ህዝብ እኔና እሷን እየታዘበ ይሄድ። የኛ ከስተመሮች እሷ ስንት ሰዓት ላይቭ ትገባለች፣ ስንት ሰዓት 10 ሰዓት ላይቭ እንደምንገባ ያውቃል ህዝብ። ከሰዓት ደግሞ 5 ሰዓት እንደምንገባ ያውቃል። ኦኬ ስለዚህ እሷ አንቺ 3 ሰዓት ተኩል ገብተሽ እስከ 5 ሰዓት 1 ሰዓት ተኩል ምን ታደርጊያለሽ? ሱቅ ውስጥ ላይቭ ሳትከፍቺ 5 ሰዓት ከሆነ የምትከፍቺው ነው። ጧት ሀቡዬ ጧት ካሜራ እኮ አለ፣ ችግር የለውም። ሁላችንንም ይዳኘናል። አሁን እዚህ አቅም የለኝም እሱም አይደለ ካሜራ ይለየናል። ሀቡዬ ይኸውልሽ ጧት እንደገባሁኝ 10 ሰዓት እንደገባሁ የመጀመሪያ ስራዬ ማጸዳዳት ነው። ከዛ ላይ ብገባለሁ፣ ኦርደር እቀበላለሁ፣ እሱን እሸኛለሁ። ኦርደር እንዲያወጣ ማለት ነው። 2 ጊዜ ነው። አንዴ ይዞ ይወጣል ጧቱን አይደል? እሱ ይዞ እስከ 11 ተኩል እስከ 12 ተኩል እስከ 1 ሰዓት ቆይቼ የተቀበልኩትን ኦርደር ለከሰዓት ሰጠዋለሁ፣ ይዞ ይወጣል። ከዛ ለነገ ደግሞ ላዘጋጅ የሚታሸግ እቃ ዘመዱ ነበረች የምታሽግ፣ እሷም ጋር ተቀያይማ ወጣች። ስትወጣ ማሽገውን ነበር ኦርደር አዘጋጃለሁ፣ አሽጋለሁ። ሱቁ ደግሞ አስፋልት ዳር ስለሆነ ከስተመር ይመጣል። እነሱን ቤት ውስጥ ዝም ብሎ ኦንላይን ብቻ አይደለም። ዋልኪን ከስተመር ማለት ዋልኪን ከስተመር መንገደኛ ከስተመር ማለት ባካል እኔ ነኝ። ኦንላይንም እኔ ነኝ። አዎ
እቃ ከመጣ ከኢትዮጵያ ያን እየፈታታው ቅቤ ምንም ስል ሰዓቱ ይደርስብኛል። ቆልፍ ይወጣለሁኝ። እንጀራ ይመጣል፣ እንጀራ እረከባለሁ። እቤት ደርሼ ሄጄ መጥቼ እንደገና ደግሞ ላይቭ ገብቼ ላይቭ ገብተሽ ሲጨርሽ ለነገ ኦርደር የምታዘጋጁ እኮ ላይቡን አጥፍተሽ ነው። መቼስ ላይቡ ላይ ሆነሽ እንዴት ነው ኦርደር የምታዘጋጁ? ሰውም እኮ ንቀት ይመስለዋል። ለነገ ኦርደር ለማዘጋጅ ላይቭ ዘጋለሁ እኔ። ሰዓት ላይቭ ስንት ሰዓት ትዘጊያለሽ? የማታውን 9 ተኩል 10 ሰዓት 11 ሰዓት ዘጋለሁ። እንደ ስራው ከቀዘቀዘ ዘጋለሁ፣ ካለ ሰው እቀጥላለሁ። ገደብ የለውም ሰዓት። ሰው ካለ ማክሲመም በቃኝ ቻው ብለሻቸው የምትዘጊው ገስ ነው። 9 o'clock ላስት አሁን እነግርሻለሁ። ማን ነው በሪካርድ 10 ሰዓት ላይ ዘጋለሁ። 10 ሰዓት ከ9 ገብታ እስከ እኩለ ሌሊት እዛ ድረስ የት ነው የምትሄደው? ነው ከጠዋት አይደለም ምሳ ከወጣሁኝ አሁን የከሰዓቱን ገባሽ ላይቭ የከሰዓቱን ይኸውልሽ በዚህ አቆጣጠር የከሰዓቱን አንቺ 5 ሰዓት ገባሽ። 5 ሰዓት ላይቭ ላይ 5 o'clock 5 ሰዓት ገብተሽ እስከ 9 ነው የምትቆየው። የከሰዓቱ ነው 10 ሰዓት ላይ ቻው ብዬ ጎመን ካለ ልቆይ እችላለሁ እንዳይቃጠል ብዬ ካለ 10 ሰዓት ዘጋለሁ። 10 ሰዓት ነው የምዘጋው። 10 ሰዓት እስከ ሌሊት 4 ሰዓት ታዲያ እሱን እኮ ልጠይቃት ነው አንዴ። 10 ሰዓት ላይ ላይቭን ሳያሽራ በኢማራት ሳይሻ ሀቡይ እንደዚህ ሱቁ ላይ ደርድሬ ኦርደር ማውጣው ከዚህ እዛ ድረስ ነው። ሰው መቶ መግቢያ የለውም። መግቢያ ማለት ነው ላሳይሽ መረጃ። ከዚህ እዛ ድረስ ኦርደር ደርድሬ ለጧት እሱ በጧት ከኔ ቀድሞ የሚመጣው እሱ ነው 8 ሰዓት ያን ኦርደር ያደርሳል። ለዛም ደግሞ ቪዲዮ አለኝ እሱን ለማድረስ ማለት ነው። እያንዳንዱን በቪዲዮ መረጃ መያዝሽ ጥሩ ነው። አንዴ ታሽጊያለሽ። 10 ሰዓት ላይ ብሽን ትዘጊና እያንዳንዱን ከስተመር በገስት ያስተናገድሽውን የተቀበልሽውን ከስተመር ያዘዘሽን ታሽጊያለሽ። ከደረሰኝ እየቆረጥሽ ስቴፕላር አድርገሽ ትደረድሪያለሽ። ከዛ መሐመድ ጠዋት ሱቁን ከፍቶ እነዛን አንቺ የሞላሽውን ኦርደሮች ይጭንና በየቦታው ሊያደርስ ይሄዳል። ቆልፎ ይሄዳል። ባለቤት ሆኜ እኔ 8 ሰዓት ነው የምመጣው። እሷ 10 ሰዓት ነው የምትመጣው። ኦኬ ከምሽቱ 10 ሰዓት ላይ የዘጋሽው ላይ ቫንድ ልቆጥር ነው። ከምሽቱ 10 ሰዓት ጀምሮ እስከ ሌሊቱ 10 ወይም 11 ማለት ነው በኢትዮጵያ። ቆይ አንዴ ከምሽቱ 4 ሰዓት 5 6 7 8 9 10 11 7 ሰዓት ወይም 6 ሰዓት ቁጭ ብለሽ እቃ ስታሽጊ ነው የምትቆየው። አሽጌ ስጨርስ ለነገ ደግሞ ሩብና ኪሎ ግማሽ ማን ያካፍልልኛል? ሀቡ እያንዳንዱ ሽሮና በርበሬ ለመልክ ተብሎ በአንዳንድ ኪሎ ነው የሚደረደረው። ሩብ ግማሽ ኪሎ መዝናለሁ። ፍሪጅ አጸዳለሁ። እያንዳንዱ እቃ ከሽሮ ከበርበሬ ጀምሮ እያንዳንዱን እቃ እንትን እላለሁ። ኦርደር የተመለሰ ደግሞ ካንስል የተመለሰ ብቻሽን ነው የምትሰሪው? ይሄን ሁሉ ጽዳቱንም ማሸጉንም ማካፈሉንም መመዘኑንም ሁሉንም ብቻዬን ራሴ ነኝ። ያው ለመጀመሪያ ጊዜ እንደሄድኩ ዘመዱን አመጣ፣ እሷም ጋር ተቀያይመው ወጣች። ብቻዬን ነኝ ሁሉንም የምሰራው። በቁል አሳይሽ እንደዚህ ስደረድር ነው ማድረው። ሀቡ ሲመጣ ለራሱ እሱ የሚገባበት ቦታ አይኖረውም። በሩን ከፍቶ ሲገባ ማለት ነው። እኔ በቃ እኔ አሁንም የፈለኩትም ለዛ ነው። መረጃ ደግሞ ካልሽ ላሳይሽ ሀቡ። ማታ ስወጣ ሱቁን እንዴት አድርጌው እንደማድር ማለት ነው። ይሄ ሀቡ ሱቃችን ይሄ ነው። ሀቡዬ ይሄን ሱቁ ነው። ሱቋ በጣም ጠባብ ስለሆነች ይሄው ሀቡዬ ከዛ ጀምሮ ሱቁ ከበሩ ጀምሮ በር ድረስ ነው የሚመጣው። እንደዚህ እየታሸገ ነው ወደዚህ የሚመጣው። ይሄን ሁሉ ያሸግሽው አንቺ ነሽ ብቻሽን? ብቻዬን ሀቡዬ። በሩ ነው እዚህ ጋር። ይሄ እንግዲህ እዚህ ይሄማ ትንሽ ነው ገና እየጀመርኩ ነው እኮ። ይሄ ሙሉ እንዳለ እዚህ ሱቁ ድረስ ይሞላል። እሱ መውጫ አያገኝም። ከዛ ይሄ አልፎ ደግሞ ይሄ መደርደሪያው ሁሉ ሞልቶ ነው የምወጣው በቀን ማለት ነው። ኦርደር የማወጣው ሀቡ ይሄን ኦርደር ማሽገው እኔ ነኝ። ኦርደር ማውጣት በራሱ ይደክማል። አንደኛ ማሸጉ፣ ካንስል ኦርደር መቀበሉ እያንዳንዱ ግን ያም ሆኖን ያልሰለቸኝ የመጣሁበትን ስለማቅ ስራ ነው የምፈልገው። አንድ ቀን ደክሞኝ ምናምን እንደዚህ ሆኗል አይደለም። በቃ አሁን የምፈልገው ስራውን እንድሰራ የተቀጠርኩበት ነው። ልሰራ ነው የገባሁት። ችግር የለውም ስራዬ ነው። ግን በቃ እኔ አሁን የምፈልገው ምንድነው ያ ቪዲዮ ለኔ ስለሆነ ለምገባበትም ሱቅ ስለሆነ አንተ እንዲህ አድርጋኛለች ወይ ሰርቄም ከወጣው ወይ ያን ድርጅትም አጉድዬ ከወጣው ይሄን ነገር ብቻ ታስተካክል ይበለኝ። እሱ ብቻ ነው ፈልጌ የጠራው። ምንም ያልኩት ነገር የለም። አንቺ ላይ ከሰሽ እኔ እኮ ምንም ያልኩት ነገር የለም። ቪዲዮ ደግሞ የለቀክብኝ ታሜ ተቀምጬ ኦርደር እየሰጠው ነበረ። ልክ ይታይ ቀኑ ሀውዬ እሱም እኔም ውሸታም ከሆነ እኮ ቀን ይታያል። ቪዲዮ የተለቀቀው ስራ ጀምሬ መጣየኝ። ከዛ ወዲያው ቪዲዮ ለቀቀ። ምኑ ጋር ነው የኔ ጥፋት?
ቀን እኮ ማየት ይቻላል። አሁን አብዬ ወደ መፍትሄው ስንሄድ እሷ አሁን በደለኝ አላለችም። ገብቶሻል? የበደልኳት ነገር አላገኘሁትም። እሷ የምትለው የቪዲዮ ነገር ነው የምትለው። ቪዲዮ የፖስተች አሁን እኔ የፖስተትኩትን ቪዲዮዎች በድርጅት መፖሰት አልችልም። ትችላለህ፣ ግን ያ የፖስተትከው ቪዲዮ እሷን ስለሚነካ ስሙ አልተገለጸም። እንደ በህግ ስለ ህግ ካወራን በህግ ምንም አትጠየቅም፣ ስሙ አልተገለጸም። ግን ስለ ህሊና ግን ካወራን እቺ ልጅ 15 ቀን ታማ ተቀምጣ ቪዲዮ ሳይሰራ ቆይቶ እሷ ስራ ጀምራ ስራዋ ረን ማድረግ ሲጀምር ቪዲዮ ሲሰራ መብትክ ነው እኮ። ግን ቪዲዮ ሲሰራ እኛ ጋር የነበሩ ሰራተኛ በሰላም የሸኘናቸው አሁን እንደ ጠላት ሆነዋል። ስለዚህ ተጠንቀቁ፣ የኛን ባልትና የምታገኙት በእኛ ብቻ ነው ምናምን ሲባል ያቺ አሰሪ ይህንን ቪዲዮ አየችና አባረረቻት። እቺ ልጅ ከእንጀራዋ ተፈናቀለች። እሷን አሰሪ እኮ እኔ ልሆን አልችልም ነበርኩ፣ እኔ ነበርኩ እንጂ እሷ አሰሪ። አሁን የእሷ አሰሪ በምታደርገው ነገር ላይ እኔ ምንም ላደርግ እኮ አልችልም። ገብቶሻል? ልጅቷ የራሷ እንትን አላት። ይኸውልሽ አቡዬ አንድ የማታውቂው ነገር አለ። ሰዎች በተለያየ አይነት መንገድ አጀንዳ ፈጥረው ስራም ሲሞትባቸው ለመንቀሳቀስ ይሆናል። አንድ ሁለተኛ ደግሞ እሷ ማለት ነው ፐርሰናል ነገር አይመለከት ከእኔ ጋር እንደወጣች ታመም ያለው ያለች ጊዜ ጓደኛዬ ብር በልታኝ ብላ ከብር በልታኝ ምናምን ብላ ረጅም ጊዜ አጀንዳ ይዛ ነበር። እውነት ለመናገር እንኳን እኔ ልፖስትባት ሌላ አጀንዳ ላይ ነበረች። የሆነ ሰው 5000 ብር በልቶኝ እንደዚህ ምናምን ብላ ይመስለኛል። እኔ ዝም ብዬ ሳስበው እሷ የራሷን ነገር ልትከፍት ብሎ አልተሳካ ፌል አድርጎባታል። የራሷን ቤት ውስጥ ለመክፈት አስባ ምናልባት ከዛ ወዲህ ደግሞ አሁን ድጋሚ ስራ ሲቀዘቅዝ በሆነ ነገር እንትን ብዬ ነው እንጂ ማንም ሰው እዚህ ጋር መፍረድ ይችላል። ማንም ህግ የሚያውቅ ሰውም እዚህ ጋር ህሊና ያለውም ሰው እኔ እሷን ቪዲዮ ለእሷ ብዬ የሰራሁት ነገር የለም። ማንም ሰው መናገር በእርግጥ ስሟን እስካልጠቀስክ ድረስ ለእሷ ነው ብለን መገገም አንችልም። እኛ እሷ ከወጣች ስንት ጊዜ እኔ በወሬ እኮ ነው ወር አሁን እኮ 2 ወር ገብቷል። እሷ ከሄደች እኮ ልክ ስራ ስትቀጠር ነው የተሰራው። ሰው ካገናኘሽ እኔ እንትና ሊወልድ ጊዜ እንትና ሊያገባ እንደዚህ እኮ ልትያች በታምር እሺ ስጠራሽ ብቻ ነው ስጠራሽ ግንቦት መጥቶ ሰኔ እንደዚህ ካልሽማ በጣም አስቸጋሪ ነው ብዬ ብቻ ያ ሰው አንቺን አታክ ሲያደርግሽ ሜንሽን ሲያደርግ ስምሽን ሲጠራ ምናምን እንጂ ማይገናኝ። ራሷ እኮ ነው የመጣችው። እኔ ተበድዬ እንግዲህ ሲም ተወስዶብኛል ብዬ ብል እሺ ራሷ መጣ። ከስተመሮች እኮ ያናገረቻቸው ሊኖር ይችላል። ማት እኮ መረጃ እኔ አልፈልገው ብታናግር ራሱ ችግር የለም። አናግረሻል ከስተመር? አንዴ ቆይ ልጠይቃት። ታናግር ችግር የለም። አናግረሻል እነሱን ከስተመር? በጣም ርቀት አለው። እኔ ነፃ ነው የምሰጠው። አንደኛ አቡዬ ፍሪ ዲሊቨሪ ነው አገልግሎት። ሁለተኛ እቃዎቼ በጣም ያ ከስተመር ያውቀዋል፣ የለመደው ነገር ነው። ከቻርጃ ከስተመር ሞኝ እኮ አይደለም። ከቻርጃ ከሚገዛ እኔ እዚህ ጋር በደቂቃ ጠዋት አዞኝ ምሳ እኮ እየሰጠኋቸው ነው። እነሱ ለነገ ለምናምን የሌላውን ገበያ ሳይሆን እዚህ ጋር እኔን የሚያውቁኝ ሰዎች እሷ ስለሄደች ብራንዱ ሳራ ባልትና ነው የሰራው። የዛሬ ቅድም እንዲጨረፍታ ቲክቶክ እንትን ብሎ ሱቅ 2 ሱቅ አስከፍቻቸው የሚል ነገር ሰምቻለሁ። አቦችን ማጠየቅ ሁለተኛው አሁን ከመጣው ሁለተኛ ቅርንጫፍ ከፍተዋል ብላለች። ሀበሻ የባህል ልብስ የነበረውን አውጥተው ባልትናው እኔ ከመጣው በኋላ በጣም ሰክሰስፉል ስለሆነ ስኬታማ ስለሆኑ የባህል ልብሱን ትተው ሁለቱንም ባልትና አድርገውታል። ዳት ሚንስ ሁለተኛ ቅርንጫፍ እኔ ያስከፍቻቸዋለሁ ብላለች። ይሄን ደግሞ ህዝቡ መስክሮላታል። ታታሪነቷን፣ ትህትናዋን፣ ለስራው ያላትን ፍቅር ደስ ይላል። ግን እኔ ኮስሞቲክስ ቪዲዮዎች አሉ። ኮስሞቲክሱ ባልትናው የምሰራው እኛ ኤምባሲ እኮ ቆመን የምንሰራ ሰዎች ዝም ብሎ ከመሬት ተነስተን አይደለም። ዘማን 2020 ከኮሮና በፊት 2018 ነው ምንሰራ አልትና ምንሰራ አቡዳቢ ኤምባሲ በር ላይ በየቦታው እየሄድን በየቤተክርስቲያን ድሮ ነው እኮ ምንሰራው እኛ በባልትና። ዛሬ ግን ብለን ፈልቀን ወይ ፋሲካ ስለመጣች አይደለም። ፋሲካ ከወጣች ከማዳም ቤት ከወጣች ውስን ጊዜ ነው። እኔ መቼ ነው ቀን ራሱ ላይሰንሱ አለ። እኔ ኤቭሪቲንግ ዲቴል ልክልሻለሁ። አይገናኝ የባህል ልብሱን ትታችሁ ባልትና ላረጋችሁት እሷ እንዳለችው ዋሽታለች። የባህል ልብስ አለ የባህል ልብስ ቆይ ላዙሮ ካሜራ የባህል ልብስ እኮ አለ። ይሄ የባህል ልብስ ቤቱ ጀነራል ትሬኒንግ ነው። ተቀላቅያለሽ። እንዴት ነው ካሜራ ማዞር? ፍሊፕ ደ ካሜራ የሚለውን ንካው። ቆይ እንዴት ነገር ነው? ምን ባታደርግ ጥሩ ነው። ይገርዳል።
ፋሲካ የባህል ቤቱን ትተው ባልትና አድርጉት ነበር አትለሽ? እንደውም ጥቅም የለውም። አሁን ባልትና ነው የሚሸጠው። ይህስ ምንድን ነው? ይሄማ ያው የቆመ ነው እንጂ አይሸጥም። የሚሸጥም የለም። አሁን አውጥተዋቸዋል። የሚሰሩትን ባልትና ብቻ ነው የተሰራ ያለው። ባልትና የለውም ነበር ቤቱ። አቡዬ ባዶ ልብስ ቤት ነበር። የባህል ቤቱ ባልትና አልነበረውም ነው? አልነበረውም። አሁን ተከፈተ። አቡዬ ተጨመረ የባህል ቤቱ ላይ። አቡዬ የኔ ነገር ነው። እኔ አስረዳሻለሁ። እኔ ሲመስል ስፈልግ ያኛውን ላይሰንስ ሩክሳ ቀያየርኩትና ያኛውን እሷ የነበረችበት እጅ ያሳያለሁ እንደው ለሰው ደስ እንዲል እሷ የነበረችበትን ሙሉ ለሙሉ በቃ እሷ ከሄደች በዛው ግን ቃሌማ ክብር ሰው አንቺ ከሄድሽ ሱቅ አይኖርም አልኳት። ልክ እሷ ከእግሯ ስትወጣ ወዲያውኑ እኔ ልብስ ቤት ነው ያደረኩት። ያኛው ቆይ አንዴ እጄ ላሳይ። አቁምልኝ። ዳታ አለ እዛ ዋይፋይ አለ። እሺ ፋሲካ እስከዛ አንቺ ንገሪኝ። እሱ እስኪደርስ ወደ ሁለተኛው ቅርንጫፍ በእግሩ ቅርብ ነው አይደል? አዎ ቅርብ ነው አውዬ። እኔም እኮ አውዬ መጀመሪያ ማሪ አይደለም ይኸውልሽ ሁሉ ነገር አሁን ግልጽ ሆኗል። አንቺም መጀመሪያም ማሜ ጥሩ ነው ከሱ ጋር ችግር የለብኝም የበደለችኝ ባለቤቱ ናት ብለሻል። እና በደልሽን ለምን በግልጽ አትናገሪም? ላይክ ምንድን ነው ችግሩ? ግልጽ በሽታውን ያልተናገረ እኮ መድኃኒት አይገኝለትም። ምግብ አትበይ እንደነበረ ብትናገሪ ኖሮ ይስተካከልልሽ ነበር። ሰው ባለቤትየው የበደለችሽ በደል ምንድን ነው? ለምን በግልጽ ተናግረሽ እውነት ከሆነ ሀቅሽ አይወጣም? ላይክ ወይንስ የተሻለ ደሞዝ አግኝተሽ ነው ስራውን መልቀቅ የፈለግሽው? ወይንስ እሱ እንዳለው የራስሽን ለመክፈት አስበሽ ነበር? ምንድን ነው ችግሩ? የራሴን መክፈት አውዬን አላሰብኩም እኔ ምንም። ለዛም ተነሳሽነትም የለኝም። ስራውንም ደግሞ 15 ቀን 17 ቀን ቆይቼ ስራ እንዳቆምኩኝ አውቀው ምናምን ልጆችም ሁሉም ያውቃሉ ስራ ልጀምር ነው ብዬ ቪዲዮ እንደሰራው ማለት ነው። ሀው እኔ እዛ ቤት የሆንኩትን ለሱ መናገር አልፈልግም። እንዳልኩሽ እኔ 10 ሰዓት ከመግባቴ በፊት መልካምነቱን ሁሉም ተናግሬያለሁ። በጣም መልካም ኢቭን ሀውዬ እግዚአብሔርን እንደኔ ወዛድር ሆኖ ነው የሚውለው። በቃ እንደ ባለቤት አይመስልሽም ሱቁ ማለት ሲፈጋ ነው የሚውለው። በጣም ነው የሚያሳዝነኝ። ሁሌ የምለው እኔ ላንተ ብዬ ነው እዚህ ሱቅ ያለሁት፣ አንተ ብዙ ነገር አታውቅም ነው የምለው ሀቡ። እና ጠዋት 8 ሰዓት ቀድሞኝ ስለሚወጣ የማታ ያሳደርኩትን ኦርደር ለማውጣት አንገናኝም አይደል? ይመጣና ግን ፋሲካ የምትበይው ነገር አለሽ ወይ ይለኛል። በስንት ቀን አንድ ቀን እንደዛ ሲል አዎ ነው የምለው። ምክንያቱም ሀው እኔ እቤት አትናገሪም እንዴ? ችግር አቡዬ እኔ በሌለውበት ግን በቃ ድርጅት አታክ ባይደረግ ለስራዬ ስለሚ መች አታክ አደረገቻውን ፐርሰናሊ እንትኑን ብቻ ስላልሰማሁ እንትኑን ብቻ ስላንተ ምንም ስለ ድርጅት አላወራችም። ያልኳት ያለችው በጣም ጥሩ እንደሆንክ ነው እየተናገረች ያለችው። ግን የምግቡን ለምን አልነገርሽውም? አንቺ ችግሬ መራብ ከነበረ ይጠይቀኝ ነበር። ይኸውልሽ አቡዬ ልብስ እሷ የምትሰራበት ይታወቃል። እንደዚህ ላይቭ ላይ ሲታወቅ አሁን እኔ ልብስ ቤት አድርጌዋለሁ። ማሽኖች ነው አሳውጣ ላሳያችሁ። ይኸውልሽ እዚህ ጋር ማሽን ነበር። አንቺ ነበርሽበት ሱቅ ነው? እንደዚህ አልነበረ፣ ሙሉ ባልትና ነበር እኮ። አንቺ የነበርሽው እዚህ ሱቅ ነው ያልኩሽ? እዚህ ሱቅ ነኝ። ኦኬ። እሱ አንቺ ከሌለሽ ይሄ ሱቅ አይኖርም ብሎሽ ነበረ። በቃሌ መሰረት እሷ ጥላ ስትወጣ ባልትናውን አውጥቼ አልባሳት ብቻ አደረግኩት ነው እያለ ያለው። እኔ ስወጣ እንደዚህ ባልትና ለምን አደረገው? እኔ እንዴት አውቃለሁ ባልትና እንደሚያደርገው? ሀቡ ኖ አላለሽም ነበር? አንቺ ከወጣሽ ይሄንን ሱቅ ተቀይሯለሁ አላለኝም። ወደ ትልቁ ሱቅ ሁኚ ብሎኝ ነበር። ግን ስራ ስለሚበዛ ወይም የሚመዝን ሰው ከሌለ ለጤናም ችግር ስለሆነ ቀንም ማታም ስለምሰራ እኔ አልችልም ብዬው ነው የወጣው። ኦኬ። ወደ ትልቁ ሱቅ ሙቭ እናድርግ ሲልሽ አንቺ ኩላሊቴንም ስለሚያመኝ የሚመዝን ሰው የሚያግዘኝ ሰው እውነቱን ለመናገር ምንም አግኝተኝም እኮ አያማክረኝም። ምን ተቀጣሪ ሰራተኛ ነኝ። ማማከርም አይጠበቅበትም። ያንን ቤት አንቺ ከወጣሽ በኋላ ባልትናረገዋለሁ ብሎ ማለትም አይጠበቅበትም። እኔ ሰራተኛ ነኝ አይደል ሀቡ? እሱ ቤት ውስጥ አይውልም። ምንም ነገር ነው የማያውቀው ሀቡ። ምንም ማለት ነው። እስኪ ሰው አንቺ ፍረጂ። ሰው የኔ ሱቅ መምሰል ማለት እንግዲህ ምን ያክል ዋጋ እንደከፈልኩ እኮ ስሜ ይናገራል። እኔ ምንድን ያልኩት አሁን ምን ይፈልግ የነሱን ድርጅት ስም ለማጥፋት አልፈልግም። ነገ ሌላም ቦታ እቀጠራለሁ፣ ተቀጣሪ ነኝ። ግን እኔ ምንድነው የምፈልገው ያ ቪዲዮ ጀስት እኔ ስለወሰነ ሰውም ደግሞ ዛሬ ስለሚያቀኝ በቃ ቢያንስ ያላችሁኝ ስለነበረ እሱን ነው እንጂ አንተ ምንም አይነት ቪዲዮ መስራት ትችላለህ፣ ስም እስካልጠቀስክ አንድ ሰው አይደለ? እኔም አሁን ምንም አይነት ቪዲዮ መስራት ትችላለህ ስምና ድርጅት እስካልጠቀስኩ ድረስ። ግን ያ ቪዲዮ የተለቀቀበት ስራ መቼ ነው ይታያል? እኔ ከወጣሁኝ ኦርደር ሰጣቸው ከነበረ በኋላ ልክ ስራ መግባቴ ሳይ እናቴ ትሙት የዛሬውን ቀን አይምሽልኝ መጥቶ ጆይን አድርጎ አይቶ ወዲያው ዋርኒንግ ሲሰጠን ወይኔ ጉዴ በቃ ላያሰራኝ ይችላል ወይ ብዬ እንደገና እንትን አልኩ ማለት ነው።
ኔትወርኩ ነው 10 የሚነቅለው ሳቡት ሞዴሬተሮች ሲጽፍ ኮሜንት ላይ እና ስለዚህ አንቺ በባለቤቱ የደረሰብሽ በደል መናገር አትፈልጊም። በሷ ምክንያት ነው የወጣሁት ብቻ ነው የምትይው? አዎ ሀውዬ እንደዛ ነው ማለት ነው። ካልተናገርሽ እውነት ተበድለሽ እንደሆነ እኛ ማረጋገጫችን ምንድን ነው? የተሻለ ደሞዝ ኦፈር ተደርጎልሽ እንደሆነ ኦር እሱ እንዳለው የራስሽን ቤት ውስጥ ለመክፈት አስበሽ እንዳልሆነ ምንድነው ማረጋገጫችን? አሁን እኛ ሀቡዬ እኔ እንደ የራሴን ሱቅ የመክፈት አቅም የለኝም። ሀቡ እኔ የራሴን ሱቅ የመክፈት ጊዜ ካለመኖሬ እስኪ ፋሲካ ማናት ምንድናት የት ሀገር ልጅ ናት ምንድነው ብትይው እንኳን ለጊዜ እንኳን የለኝም። ኦርደር ያወጣል ይመጣል በእንትን ነው የምናወራው። እኔ በሰው ትዳር መግባት ስለማልፈልግ ግን ነገም ከነገ ወዲያ የሚያየው ነገር ነው ይሄ ማለት ነው። አቡዬ አሁን ምን መሰለሽ ተመልሶ ይሄዳል። መልካም ቢሆን አይደል የሰው አሁን ይኸውልሽ በቃ ስም እንደዚህ መረጃ ትምጣና ልጅ ወይ ሳራ ትግባና ምን አርጋ እሷ የምትናገረው ነገር ካለ እንደዚህ አሁን ምግብ መቆለፍ ሳራ ከበደለቻት ሳራ ጋር ነው ወይስ ድርጅቱ? ሳራ ባለቤቴ ከሆነች እንደዚህ አርጋኛለች ተበል እኔ ላርም ወይ ባለቤቴ እንዲህ አርጋኛለች ለሚቀጥለውም ሰራተኛ ባለቤቱን ማስተካከል ስላለበት እንደዚህ አርጋኛለች አቢዩዝ ታደርግሽ ከነበረ ሰድባሽ ከሆነ አንቺ እንደነገርሽን በጣም የድሃ ልጅ የምትረጁ ቤተሰብ እንዳለብሽ ስራም ብለሽ ብዙ እንደተሰቃየሽ ነገርሽን አልፋስዬ እና ስለዚህ እሷ ትናገርሽ ከነበረ መናገር አለብሽ። ካለበለዚያ እኮ ማለት ፌር አይደለም። እውነት ተበድለሽ እንደወጣሽ የተሻለ ደሞዝ አግኝተሽ ወይ ደግሞ ማሜ እንዳለው የራስሽን ቤት ውስጥ ባልትና ልትከፍቺ አስበሽ እንዳልሆነ እኛ ማረጋገጫችን ምንድን ነው? ሀቡዬ እኔ አሁን አንድ ተቀጣሪ ሰራተኛ ነኝ። ነገ ከነገ ወዲያ ከ1000 ከ2000 የማላልፍ ሴትዮ አንድ እንትን ብዬ ሌላ ውስጥ መግባት አልፈልግም። ምንድነው ምክንያት ይችላልኝ? አንደኛ ስራ በጣም ይከብደኛል። መዛኝ እኔ ነኝ፣ ማሸጊያ እኔ ነኝ። አንድ ተቀጣሪ ኦንላይን ስራ ብቻ ሊሰራ ይችላል። ግን ስራ ከአቅሜ በላይ ሆነ ወጣሁኝ አይደለ? ያልተስማማንበት ምክንያት ደግሞ አንዳንድ እቃዎች ለዛ መረጃ እልክሻለሁ። ግን ያ ማለት እዚህ አልፈልግም። ምክንያቱም እኔ እስከኖርኩበት ይህን ድርጅት አክብሬ እነሱ ጋር ነው የኖርኩት አይደለ? ይህን ድርጅት እኔ ነገ እንዲቆም ነው እንጂ የምፈልገው ነገ ከነገ ወዲያም የእነሱን ስም እኔ ላጠፋም አልችልም፣ ምንም ላደርግ አይችልም። ሳራ ባልትኔን አድርጓልልም አልችልም። ለእኔ ቤተሰቦቼ ናቸው። 6 ወር አብሮ መስራት ቀላል አይደለም ማለት ፋሲካ የምንሸጣቸው ነገሮች ይታወቃሉ። እንጀራ፣ ሽሮ፣ በርበሬ ነው እኮ ማሜ። እኔ እኮ አሁን የፈለኩት አንተ እንድትመጣ ግልጽ እንድታረግልኝ እስኪ አንተና እኔ እናውራ። እኔ የፈለኩት ምንድነው እዛ ድርጅት ላይ ስኖር እኔ ለእናንተ መጥፎ ነኝ ያደረኩት ነገር ካለ ህዝቡ እንዲያውቅ ነው። ለምን ሌላም ሰው ማናለ እኔ እኮ ንግግሬን ስጀምር ይኸውልሽ እዚህ ቤት ገና ኢንቫይት አድርጌ ስገባ ፋሲካ አቡ ስትጠይቀኝ በጣም ምርጥና መልካም ሰው ነሽ ነው ያልኩት። ገና ስጀምር እዚህ ጋር እኔም እኮ ለአንተ እኮ መልካም ነህ አልኩ። መልካም ነህ ግን ያ ቪዲዮ ላንተ ነው ያልኩት። ስትጂ አንተ እሱ ለህዝቡ ነፃ አድርግልኝ። እኔ እሱ ፋሲካ ስራውን የለቀቅሽበት ሪዝን ምክንያት ምንድን ነው? አመመኝ ነው። በጣም ስራ ይበዛል። በጣም አንድ ምሳ ነው ልበላ የምችለው። ብቻዬን ነው በጣም የምፈገው። 15 ቀን እሺ ታመመኝ ነው የተኛሁት ያለችው ስሻቡ እሱ ምንድን ነው? እኛን አመመኝ ነው ያለችው። አዎ እንዴ የት ነበርኩኝ? እዛ ቤት ነበርኩ። ስራ አልጀመርኩም። ስራ ከጀመርኩ ስራ የለቀቅሽበት ምክንያት አሞሽ ነው ለኔም ያልሽኝ። ስትሄጂም ደግሞ አሞሽ ነው። አንቺም ባፍሽ እንዳልሽ እና እዛ ሁኜ ታዲያ ስራ የለቀቅኩት በአንተ ምክንያት ነው። እሷ ስላልተመቸኝ ነው እንደዚህ ሁኜ ነው ማለት ነው። ደግሞ በቃልሽ እንዳልሽ እኮ አሞኝ ነው አልሻ። በቃልሽ አሞኝ ነው ያሳለፍኩት 15 ቀን አልሽ። ፋሲካ አይጋጭም? አዎ ታምሜን የወጣሁት ኩላሊቴን በጣም ነው። እኔ ላስረዳው ቅድም ያልሽውን ሼም ይዟት ነው ስራ ከብዶኝ ነው ወይንም በባለቤትክ ተበድዬ ነው ብላ መናገሩ ሼም ስላዝያዛት በህመም ምክንያት አሳባ እንደወጣችና በጣም አድካሚ ስለነበር ስራው 18 ሰዓታት ትሰራ ስለነበር እግሯ ያብጥ ስለነበረ በቀን አንዴ ብቻ ትበላ ስለነበር እረፍት ያስፈልጋት ስለነበር 15 ቀን ኢጃዛ ቤት አሁን የሚሰሩ ልጆች ምስክርነት እናስገባ። ታዲያ ስራው እንዴት እንደሚሰሩ አሁን የሚሰሩት የማስገድደው ነገር የለም። እንዴት ነው የምትሰራው? ወንድሜ ንገራት። አሁን የገባው ልጅ እንግዲህ እስኪ ከገባስ እሺ ያውራ። ይኸውልሽ አቡ ማለቴ እኔ ገና ከመጣሁ ወርም አልሞላኝም። አሁን በቅርብ ነው የመጣሁት ይመስለኛል። እሷ ከወጣች ነው የመጣሁት ይመስለኛል። ብቻ አላውቅም። ያው እኔ ስለ ምግብ ምናምን ምግብ ክቺን አለ ታስቀምጣለች፣ ያስቀምጡልኛል። እንቁላል አለ፣ ድንች አለ፣ ሽንኩርት አለ። ማርያምን እኔ ይሄንን ምንም ፈርቻ አይደለም የምናገረው ወይ ደግሞ እነሱን ተሰላሉኝ አይደለም። እኔ ገና ከመጣሁ 15 ቀን ብዬሻለሁ። ግን ለእኔ እስካሁን እንቁላል ያስቀምጡልኛል፣ ድንች አለ፣ ሽንኩርት አለ፣ በርበሬ አለ፣ ሽሮ አለ፣ ሁሉም ነገር ይቀመጥልኛል። አንድ ልጅ አለች
እሷም ትሰራልኛለች። ሲፈልግ ደግሞ ራሴ መርጬ እሰራለሁ የምፈልገው ምግብ ማለት ነው። ጠዋት እሷ ምግብ አልበላም ምናምን ላለች ሆነ አላውቅም። እሷ ላይ ምን ድረስ አይደርስ ብቻ አላውቅም። ግን እኔ ጠዋት ጊዜ አለኝ የምገባው 10 ሰዓት ነው ጠዋት ማለት ነው። ላይቭ ከ10 ሰዓት 11 ሰዓት ከዛን 12 ሰዓት ወጣና 1 ሰዓቷን ኦርደር አዘጋጃለሁ። ከዛን 8 ሰዓት ወጣለሁ። ምግቤን በልቼ እረፍት 1 ሰዓት አለኝ እንትን ብዬ ከዛ በኋላ 11 ሰዓት እመጣለሁ። 5 ሰዓት ማለት ነው። ኦኬ ከዛን 5 ሰዓት እመጣለሁ። እሷም ላይቭ ትገባለች። አሁን ሳራ ነች በትርፍ ሰዓት ላይቭ የምትገባው። እሷ የተወሰነ ከሰራች በኋላ ሰዓት ተጠቅሜ ደግሞ እኔ ላይቭ ገባለሁ። 7 ሰዓት ገባና 9 ሰዓት ወጣለሁ ከላይቭ። ከዛ 9 ሰዓት ወጣለሁ። ከ9 ሰዓት እስከ 5 ሰዓት ያለውን ሎኬሽን ለሷ ልኬ ኦርደሮቹን አሽጌ ምን ብዬ ነው ወደ ቤት የምገባው። አሁን 12 ሰዓት ሆኗል። ይሄኔ ቤት ገባለሁ።